መቶ ሊያቀበት የሚችለው? እሱ ፊት ስቀርብ እኮ የማውራው ሁሉ እየጠፋብኝ እኮ ነው። እባክህ ለይኩን አንተ እንኳን ለመረጋጋት ሞክር። የሰራው ስራ የሚያረጋጋ ሲሆን አልመረጋጋው። የሚፈርም ፋይል ነበር እና በራይ ኮኮም ተመልሼ ወጥቼ አንኳኩቼ እንድገባ ትፈልጋለህ? ወይ እንዳገም ምንድን ነው እንከው? እስኪ ተቀመጥ። ስራ ብዙ አለብኝ። አባዬ ግን እየሰማሁት ነገር እውነት አይደለም አይደል? ከእውነት ይራቃሉ ባልታ እኮ አንተ እንደዚህ አይነት ነገር እንደማታደርግ አውቃለሁ። አባትሽ ደስተኛ እንደሆነ ትፈልጋለሽ? እርቦኝ ነው ወደዚህ ሆቴል የመጣሁት። ተመላሽ ፍለጋ። ተመላሽ? እና ስታይኝ ገንዘብ አውጥቼ መበላ ሴት እመስልሻለሁ? በእርግጥ ሁለታችሁ እንደዚህ ሳያችሁ ከሆዴ ይልቅ ህሊናዬን ማጥገብ ፈለግኩ እና ሁለታችሁንም ይቅርታ ለመጠየቅ መጣ። ሲጀምር እኮ ኑሐሚንና ናሆም ሊጋቡ ስለሆነ ስልቷን ቀይራ መምጣቷ ነው። የእውነት እንደዛ አይደለም። የምን ላይ ቅርታ ነው የመጣሁት? እችችን እኛም መሽጠፋችንና ነው። ትሰሚኛለሽ? አንቺን ይቅር አለ ማለት የሚያስኮንነኝ ከሆነ ለምን ሲኦል አልገባም? አይ እናትሽ መቼ ዋዛ ነኝ። ቀንዷም እየጥያት መጣ። ጎበዝ፣ ይሄኔ እናቷ ተኝ ቆጬ ነበር። ያንን ሁሉ ትልቅ ክህደት ከፈጸመብኝ በኋላ ቆይ ከሱ ጋር ምን ልሁን ብዬ ነው አብሬ የምሆነው? ያንን ሁሉ ስትይ ከእርግዝና ውጭ ሌላ ያደረገች ነገር አለ እንዴ? አረ የለም እንዴ። ይሄስ ምን ቀላል ነገር ነው እንዴ? ዳጊ ምን ሆነሃል? ሰላም አይደለም እንዴ? ከፖሊስ ጣቢያ ተደውሎልኝ ነበር። ከፖሊስ ጣቢያ? እዚህ ቤት አቅራቢያ ካለው ጫካ ውስጥ አንድ ሰው ሞቶ ተቀብሮ ተገኝቷል። ዳግም እየሰማውን ማመን አቃተው። ቤተሰቡ እንደተሰበሰበ ከፖሊስ ጣቢያ ተደውሎብኝ ነበረ። ከዚህ ካለው ጫካ አንድ ሰው እንደሞተ ነገሩኝ ሲል ወይዘሮ ዝናሽ ሁለቱም በድንጋጤ እየተፋጠጡ በማየት መሬት ሊገቡ ደረሱ። ይሄንን ያየው ዳጊ በፊትም እዚህ ቤተሰቡ የሚያውቀው ነገር አለ፣ ነገር ግን የደበቁኝ ነገር አለ። አቶ ለይኩን በሚገባ ያውቃል፣ ነገር ግን ሁልጊዜ ስለ አባቴ ሰዋራው ይጨነቃል፣ ዝም ይላል፣ የሆነ ሌላ ሰው ይሆናል እያለ ነበር ሲል የነበረው። እናም ዛሬ የሰማውን ነገር ማመን አቃታቸው። እነሱም ጸጥ ብለው እዚህ ላይ ነበረ። አምራን እንግዲህ በፊት ይሄ ንብረት ይሄ ቤት የኔ ነው ስትል የነበረችው አምራን አሁን ላይ የኔ ቢጤ ሁና ከጎዳና ላይ ወርቃ ሳንቲም እየለመነች ትገኛለች። ምግብ ቤት በመሄድም የምግብ ትራፊ እንዳላቸው ብዬ ነው በማለት ኑሐሚንና ናሆድን በመስመር ላይ ሲሄዱ የኔ ቢጤ ሁና ከጫካ ዳር ቁጭ ብላ መንገድ ዳር ቁጭ ብላ ናሆም ባዶ እግሯንም ነበረችና ብር አውጥቶ ጣለላት። እሱ ግን ልብ ብሎም አላያ። ስታይ ግን በእንባ ታጀበች። ነው አምራን ማለት ነው ያደረኩት ነገር ነው ሌላ ፈልጌ ስለምን ሁሉን ምግቧን በፊት ከሱ ጋር እየበላይ እያማረጠች ያለውን አሁን ላይ በረሃብና በልመና ትገኛለች። በጣም ያሳዝናል። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 73 ተለቀቀ። ወደ ክፍል 72 ስንመለስ እንግዲህ እናቷን በጥያቄ እያፋጠጠች ነበረ። ኤርሚያስ የነገራትን ነገር ይዛ መታ እማዬ ምንድነው የሰማሁት ነገር? አባዬ እውነት ነው ያደረገው ነገር እያለች ነበረ። እናም በዚህ የተነሳ እንዴት ሊሆን ይችላል ልጄ ይሄ አይደለም እያለኝ ነበር ስትላት እየነበረች ማለት ነው። እናም እንዴት አባትሽን እንዴት ገዳይ አድርገሽ እንትን ታያለሽ? እና ምን ልበል ኤርሚያስ ከምን አውጥቶ አወራው? እንዴት ያችን አምራን የምትባል ሴት ጋር አብረው ለዚህ ቤት ነገር እንትን እያሉ ነው ስትላት እናቷን ስጮህባት እማዬ ይቅርታ ብላ ለማሳመን ችላለች። ወይዘሮ ዝናሽም ልጇን ማለት ነው
እናም በዚህ የተነሳ ሁሉንም ነገር ካሳመነቻት በኋላ ይቅርታ ጠየቀች። ወደ አምራን ጋር ስንሄድ አምራን እንግዲህ ሁሉንም ነገር ከበረንዳ ከመንገድ ዳር ቁጭ ብላ ሳንቲም ልመና ላይ ትገኛለች። ሁሉም ነገር አታ በቃ ባዶ እግሯን ጫማም አልለበሰች ከመንገድ ዳር ሁና በልመና ትተዳደራለች። የሰው ፈላጊ የራሱን ያጣልና እንግዲህ የአቶ ለይኩንን ንብረት ካለ ፍቅር አፍቅሬዋለሁ ናሆምን ብላ ልጇን ኤርሚያስ ያስወረደባትን ወይዘሮ ዝንሽ ናት ብላ ሰው የዘራውን ነው የሚያጭደውና አሁን ላይ እንግዲህ አምራን በዚህ አይነት ደረጃ ትገኛለች ማለት ነው። ኑሐሚንና ናሆድ ግን አሁን ላይ አዲሶች ሙሽራ ስለ ሰርጋቸው ዝግጅት ላይ ይገኛሉ። ሚዜን ንምረጥ፣ ሰርጉ እንዴት ይሆን እያሉ ሁለቱም በደስታ ይገኛሉ። ዳጊ ግን የአባቱንና ሁለተኛ ደግሞ የኑሐሚን ፍቅር የሚያሰቃየው ዳጊ አሁን ላይ በእነሱ ሰርግ እየቀናና እየተደበረ ይገኛል። እናም ሁለቱም ቁጭ ብለው ከቤት ቁጭ ብለው ሳለ እሱ ሰተት ብሎ ከቢሮ ሲመጣ እንዴት ሳቆረቁር ትገባለች ሲለውም ነበር። እናም በዚህ የተነሳ እሱም ደግሞ ወጥቼ ከመልሼ እንደገና አለ ልቆርቁር እያለ እንዴት ነው የምትናገረው ግን አንተ ልጅ ይለዋል። እናም በዚህ የተነሳ ሁለቱም በአንድ ነበር እና ያገኛቸው በጣም ይናደዳል ዳጊ ማለት ነው። እናም ይሄንን ቢለው አናግሬ ብሎ ኑሐሚንም ወደ ቢሮ ወደ ስራ ውስጥ ትሄዳለች። እና ይህም በሚለው ምንም ማናገር ስራ በዝቶብኛል፣ ስራ አለብኝ ፈርምልኝ ብለው ወረቀቱን ሲሰጠው ግን ምንድን ነው አንተ ልጅ ስነ ስርዓት መፈረም ሳይሆን ስነ ስርዓት የሚጎልሃል ሲለው ደግሞ ይህን ወንበር አቶ ለይኩን ለእኔ ይገባሃል ብሎኛል፣ እኔ ስለዛ ምንም ችግር የለብኝም ይገባ ሲለው ደግሞ በዚህ ታዲያ እንትን ለማለት ነው ሲለው እኔ ፈልጌ ሳይሆን እራሱ ፈልጎኝ ነው የሚመጣው ስራው እያለ ነበረ እንግዲህ ዳጊ ማለት ነው። እናም ይሄን እያለው በእነሱ ጋብቻ እሷን ሊያገባት ስለሆነ ዳጊ አሁን ላይ በጣም እየተናደደ እና እየቀና ይገኛል ማለት ነው። ወደ አምራን ጋር ስንሄድ እንግዲህ አምራንም በጎዳናው ተቀምጣ ለምን ይሄን አደረኩኝ እያለች እየተጸጸተች ትገኛለች ማለት ነው። እነሱም ባየች ጊዜ ያለፈ ትዝታዋን ከሱ ጋር ያሳለፈችውን እያስታወሰች ምግብ ስለራባት ስትበላ የነበረውን ምግብ ሁሉ እያስታወሰች ጫማም አለበሰች ከቆሻሻ መጣያ ጋር እዛ ቁጭ ብላ እየለመነኝ እንግዲህ ናሆምን ብር አውጥቶ ይሰጣታል ማለት ነው። እናም በዚህ የተነሳ ናሆም ሰጥቷ ሲሄዳል። እነሱም ቁጭ እንዳሉ ሆቴል ስትመጣ ያዩትን ማመን አቃታቸው። ኑሐሚንና ናሆም በአንድ ሆነው ሳለ እንግዲህ አምራን ከዛ ቤት ምላሽ ፈልጌ ነው ብላ እና ታዲያ ላደረግኩት ነገር ሁሉ በጣም ይቅርታ እያለች ነበር። ዞር በያንችን እንትን እዚህ ጋር ይላታል እሱም ማለት ነው። ይሄንን በሚላት ጊዜ በእውነት እኔ በቃ ተጸጽተሽ ከሆነ ምንም ማለት አደል ቢረፍድም ይላታል። ተዋት እያለች ኑሐሚንም ስታረጋጋው ነበር። ሊመታት ይደርሳል። እናም በዚህ የተነሳ እሷም እንግዲህ ምላሽ ፈልጌ ነው አለች። እንግዲህ ምላሽ ትራፊ ነው መሰለኝ አይደል ነው። እና ይሄን እያለች ሳለ በቃ ሁሉንም ነገር እኔ እናንተን እንደዚህ ባየሁኝ ጊዜ እውነት ለመናገር እኔ አንቺ በጣም ንጹሕ ሴት ነሽ፣ ልብሽ ንጹሕ ነው። እኔ ግን የእናንተን ደስታ ይሄንን እንትን ባልኩ ጊዜ ያን ደስታ ለማጥፋት ነበር እንትን ያልኩት እያለች ከልቧ እየተጸጸተች ይመስላልና በቃ አሁን በአካውንትሽ ብር ፈልገሽ ከሆነ እልክልሻለሁ ብሎ ናሆምም ይልክላታል ማለት ነው። እሺ ብላ ትቀበላለች። ሁሉም ነገር የለኝ አሁንማ በቃ እንዲሁ ቀርቻ። እናም በዚህ የተነሳ አምራን አሁን ላይ በቃ ብቻዋን ቀርታለች ማለት ነው። እና አሁን ኑሐሚንና ናሆም ማለት ነው በእንትን ላይ ይገኛሉ ማለት ነው፣ በፍቅር ላይ። ነገር ግን አሁን ዳጊ ደግሞ ይሄ ሰርግ አቶ ለይኩን ደግሞ ከበረንዳ ሆኖ በጣም በጭንቀትና በውጥረት ይገኛል። ወይኔ እያለ በቃ አሁንም እዛው ነህ እያለችው ነበር ወይዘሮ ዝኑ። እንዴት ሌና ይረፍ፣ አሁንማ ጭራሽ ልጁን ሳየው ዳጊን ሳየው ውስጤ ሰላም ይነሳዋል
ሌና ረፍት አጣ እያለ አንድ ጊዜ እንግዲህ ይህንን ሰርግ እንለፈው እንትን ልበለው ይሄን ደስታችንንማ ማጥፋት የለብንም እያለ ይህንማ ብሞት ደስታዬን ማጥፋት የለብኝም ማድረግ አለብኝ እያለ ነበር አቶ ለይኩን። ከዛ በኋላ እጄ ልሰጣለሁ ልትል ነው እያለ እናኔ ህሊናዬ ሊያርፍ ነው እያሉ አቶ ለይኩን በጣም እየተጨነቀ ይገኛል ማለት ነው። እናም በዚህ የተነሳ ይህንን ሲል ደግሞ በቃ አሁን ላይ ይህንን አትበል በቃ ተረጋጋ እያለችው ነው። እና ወደ ኤም ክላስ በመሄድ አባዬ ግን የኔ አባት ይሄን አያደርግም አባዬ አይደል ትለዋለች። ልጅ እነሱን ታያቸው እኔን አባትሽን አታምነኝም? ዝም ብሎ ነው ዝም ብሎ የንትን ወሬ ነው ይላታል። እኮ አባትሽ ደስ እንድለው ትፈልጊያለሽ አይደል ልጅ ይላታል። አዎ አባዬ ስትለው ዘላ ታቅፈዋለች። እናም እንግዲህ ኤም በብዙ ነገር እውነት አባቴ ፈጽሞት ነው እያለች በጭንቀትና በውጥረት በእርግዝናዋ ምክንያትም በጣም እየተጨነቀች ትገኛለች። ምንም እኔ አላደረኩ ያላት ለልጁ አባትሽ እንድደሰት ከፈለግሽ ዝም በይ ይላታል። እሺ በማለት ትሄዳለች። ወይዘሮ ዝኑ ደግሞ የልጇን ጸባይ በማየት እንግዲህ ጁስ ሰርታ አንኪ ጠጪ በምትላት ሰዓት እሷ እርግዝናዋ በጣም እንትን እያላት ስለሆነ እማዬ ዛሬ ግን እንክብካቤች በዛ እያለቻት ነበር። እንዴ እኔ 5 ዓመት ሙሉ ጡቴን ሳጠባሽ የነበረ እንዴ ያኔ እኮ ሕፃን ነኝ እንግዳ 1ኛ ክፍልም ልትይ ነዋ እያለች እንዴ ስጠቢ ነበረ ብላም እንትን ትላታለች። እማዬ ግን እያለ እያወራቻት ነበር። እሱንም ጠጣሁኝ በቃኝ እማዬ ብላት ትሄዳለች። ጠጭ ብትላትም እምቢ ትላለች። ካልሆነ ሆስፒታል ልሄድ እንዴ ስትላት ወሬዋ ያመልጣታል። እንዴ ደግሞ በዚህ የተነሳ ይህን ፍጡር የማጠፋ ይህን ያንሶ ፍጡር ላጥፋ ስትል ወይዘሮ ዝኑ ግራ በመጋባት አንቺ ልጅ ምንድን ነው ነገርሽ? ምን እየሆንሽ ነው ስትላት ያልገባኝ ነገር ስትል አይ የቤቱ ምክንያት ነው እንጂ አይ ከዛ በፊት ጀምረሽ ነው ከዚህ ራሱ ደስታው ተመለሰ አሁን ነገር ግን የምታወሪው ወሬና እንትኗ አልሄደልኝም ስትላት ነበረ። አይ አይደለም እማዬ ምንም አይደለ ስትል እኔ ምንም እንትን አላለኝም ትላታለች። እናም እንግዲህ በዚህ የተነሳ ሁሉንም ነገር ካወራች በኋላ እንግዲህ ዳጊም ከነሱ ጋር ከስራው እንትን ብሏልና ሄዷል። አሁን ላይ ኑሐሚን እና ናሆን ወደ ቤት መጥተዋል ማለት ነው። ኑሐሚንና ናሆም እንግዲህ ሁሉንም ነገር እያወሩ ኤምንም አይዞሽ እያሉ ሁለቱም ሚስጥሩን ስለሚያውቁ ስለ ኑሐሚንና ስለ አምራን መጀመሪያ አምራን ትመጣለች ወደዛ ቤት እቤት መታ ትደፋለች። ይቅርታ አድርጉልኝ እባካችሁን ይቅርታ ብላ ከአቶ እናቶ ወይዘሮ ዝኑ ነው የምፈልገው ብላ መጀመሪያ ምን ፈልገሽ መጣች? ከዛ ሁሉ እንትን ለምን መጣች ሲላት ያኑ ጊዜ ገላግለው ኖሮ እያለች ነበረ። አዎ ተጸጽቻለሁ፣ አጥፍቻለሁ፣ ይቅርታችሁን ፈልጌ ነው ብላ እንግዲህ ምስኪን ሁና መታለች ማለት ነው። አምራን ድፍት ብላ እባክዎን ይቅርታ አድርግልኝ ስትል ወይዘሮ ዝኑም ተደፍታ ከሱ ጋር እንትን ስትል ይቅርታ ብላ ነው ሲል እሷ ግን መታሁንም ስትደፋ በፍጹም እኔ በእሷ ምክንያት ይቅርታ አላደረግሽም ብሎ በጣሪ እንትን ቢለኝ ገሀነም ልግባ ብላ ተነስታ ትታት ትሄዳለች ማለት ነው። አቶ ለይኩን ግን ሲያያትም ከልቧም የተጸጸተች ይመስለውና በቃ እኔ ይቅር ብዬሻለሁ፣ አዎ ወይዘሮ ዝኑን በጣም ጎድቻታለሁ፣ ልቧን ሰብሬያታለሁ፣ ይቅር የማያስብሉ ነገሮች አድርጌያለሁ እያለች ነበረ። እንግዲህ ከልቧ ተጸጽታ ከሆነ ወይዘሮ ዝኑ ግን አሁን ሊጋቡ ስለሆነ የኑሐሚንና የኑሐሚን እንትን ልበጠብጥ ነው ሰርግ የመጣችው በማለት ነበረ እንድስትል የነበረው። እናም በዚህ የተነሳ በፍጹም ብላ ነበረ ትታት እየሄደችው። እንግዲህ ሁለቱም መጥተው ኑሐሚን ወደ አማቷ ቤት መታ እትዬ ዝናሽ እትዬ እንትን ስትል አንዱን ይበቃኛል አንዱን በይኝ እያለ ነበረ። እና በቃ አሁንማ ላንች ቆንጆ እንትና አዘጋጅቼላችኋለሁ የምሳ እያለች እጅሽ እንደናፈቀኝ እያለ
ደስ የሚል እንትን ሆኗል። ነገር ግን ዳጊ እንግዲህ መጥቶ እልፍ ብሎ ኮስተር ብሎ ይቀመጣል። የዚህ ጊዜ ዳጊ ምን ሆነክ ነው ስትለው እናቱ ዛሬ ከፖሊስ ጣቢያ ተደውሎልኝ ነበር ሲል ማለት ምንድን ከፖሊስ ጣቢያ ተደውሎ ከጫካ የተጣለ ሰው አለ በማለት ይሄንን ተናግረዋል ሲል እንግዲህ ወይዘሮ ዝኑ ሆነው በጣም በጭንቀት ውስጥ ይገኛሉ። እሱም እንግዲህ ሲያይ በጣም በድንጋጤ ነበረ እነሱን ሲያያቸው የነበረው ማለት ነው። እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው ማለት ነው። በጣም ይገርማል። እንግዲህ ምን ትለው ይሆን ወይዘሮ ዝኑ? ምክንያቱም አስክሬኑን አውጥታ ቀይሬዋለሁ ቦታው እንኳን እንትን ቢል ብላ ቦታውን አስክሬኑን አውጥቼዋለሁኝ ብላለች። አሁን እዛ ቦታ ላይ ቢሄዱ አያገኙትም ቀይሬያለሁ ምናልባት ብላ ቀርማ ቀይራለች። እንግዲህ ለሱ ሌላ ነገር ትለው ይሆን ወይስ ሰው ገሎ ጥሎት ነው ትል ይሆን? ብቻ የሆነ ነገር እንደምትለው ወይዘሮ ዝኑ እናውቃለን ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።